ሰው ልቡን ከቂም ሰውነቱን ከኃጢአት ባነጻ ጊዜ አእምሮ ምስጢራት ሕዋት ይሰጡታል። ትሁት ሰው የተሰወሩ ምስጢራትን እንዲያውቅ ይሰጣል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደገኛው ብርሃን ነው። የብርሃናት መገኛ ነው። እውነተኛ ብርሃን ማለት እግዚአብሔር የሆነ ብርሃን ነው። እውነት ማን ስለሆነ ነው? እግዚአብሔር ነው። እሱ ብቻ ይሄን ሊያደርግ የሚችል ብርሃን ማለት ነው። መልአክ ከኃጢአት ሊያድነን አይችልም ነበር ቀድሞ። ለምን? የአዳምና የሔዋንን ኃጢአት ማስወገድ የሚችለው እግዚአብሔር ብቻ ስለሆነ። ክርስቶስ ሕይወትን የገለጣት ብርሃን ሰው ሆኗል። ብርሃን ስለሆነ ግን ሰው የሆነ በአባቱ እቅፍ እንዳለ ነው። በታች ሳይጨመር ከላይም ሳይጎድል ሰው ሆነ። በብርሃኗ ካልሆነ በስተቀር ፀሐይን ማወቅ እንደማይቻል በወልድ ካልሆነ በስተቀር አብን የሚያውቀው የለም። ወደ አባቱ የሚያደርስ መንገድ፣ ወደ አባቱ የምንገባበት በር፣ ያልተዘጋ በር የሚባለው ክርስቶስ ለዚያ ነው። አብን ያሳወቀን ብርሃን፣ የፈጠረን ብርሃን፣ የዚህ ዓለም ብርሃኑ እኔ ነኝ። እኔን የሚከተል ሰው ጨለማን ከቶ አያይም። ክርስቶስን ጨለማ አይቀርበውም፣ ሰይጣን አይቀርበውም፣ ድግምት አይቀርበውም፣ አይችልም። በክርስቶስ ላይ ማንም ቢሆን ክርስቶስ ባለበት ቤት ላይ ምንምና ማንም ስልጣን የለውም። እሱ የሕይወታችን ብርሃን፣ ከድንግል ማርያም የተወለደው ብርሃን። ስለዚህ እመቤታችን ምን ትባላለች? እመብርሃን ትባላለች ማለት። ጌታችን ኢየሱስ ክርስቶስ ከኃጢአት እንድንድን ያደረገን ከኃጢአት እጅ አድኖናል ነው። መቼ ነው ያዳንን? እየሰራን መስሎኝ ትላላችሁ። ኃጢአት የመድረክ ክብር ይሰጠዋል፣ ጽድቅ ደግሞ ከመድረክ ተጠርጎ ይወጣል። ይሄን የሚያደርገው ምንድን ነው ስትሉ፣ ክፉውን በጎ በጎውን ክፉ ለሚሉ፣ መራራውን ይጣፍጣል የሚጣፍጠውን ይመራል ለሚሉ ሰዎች ወዮላቸው። የመጠንቀቅ ጉድለት፣ መንፈሳዊ ያለመሆን ጉድለት፣ ከእግዚአብሔር ጋር ያለን ቁርኝት ተከታታይ አለማድረግ፣ ምቾትን ማለፍ አለመፈለግ፣ ትዕግስት ማጣት ነው እንጂ ለሚያምን ሁሉ ይቻላል። የምድር መምህር አታብጁ አለ። ለምን? እስመ አሐዱ መምህርክሙ፣ መምህራችሁ አንድ ነው ያለ። ክርስቶስ የገለጣትን ያስተምራል እንጂ መምህር የለም በምድር ላይ። መምህር ክርስቶስ ነው። እችን ሃይማኖት ራሱ ካልተናገራት ማንም አስረድቶ ማስረጽ ወይም ማሳወቅ አይችልም። የእውቀቱ ባለቤት ሆኖ አስተምሮ እውቀቱንም የሰጠ እውቀቱንም ደግሞ እንደሚገባ ማስረዳት የሚችል የእውቀቱን መቀበያ ልብ የሚሰጥ አሲተ ወካፊ፣ በመምህሩ አድሮ የሚያስተምር፣ በሚማር ልብ አድሮ የሚማር፣ የምንማርበት ልብ የምናስተምርበት አፍ የሚሰጥ እውቀቱ ከሱ የተገኘ ከሳቴ ብርሃን ወልዱ ለቡሩክ እርሱ ነው ክርስቶስ ብርሃን ማለት። የሚያወጣን እሱ፣ የሚምረን እሱ፣ የሚችለን እሱ፣ የሚያድነን እሱ፣ የሚቀበለን እሱ። እንደሱ ያለ አባት የትም የለም። አንዳንድ ጊዜ ኃጢአት እየሰራን እግዚአብሔር መልካም ሲያደርግልን ኃጢአታችንን ወዶልን ወይም እኛን በኃጢአተኛነታችን በርቱ ለማለት አይደለም። እንድናድግና እንድንለወጥ ስለሚፈልግ ድካማችንም ስለሚያውቅ ለእኛ የሚያደርገውን ስጦታ አያቋርጥም እግዚአብሔር። ይህ አባትነቱ ነው። በክርስቶስ ደስ ይበላችሁ። ለምን? ብንወድቅ እሱ ያነሳናል፣ ብንበድል ይቅር ይለናል። አይደለም እንዴ? ብንደነቁር ያስተምረናል፣ መምህራችን ነው፣ ብርሃናችን ነው ብለናል እኮ። ብንሞት እሱ ያነሳናል። ስለዚህ ጌታችን ኢየሱስ ክርስቶስ ብርሃናችን ነው። ይህ ደም በመጋዝ እንደሰነጠቁት እንደ ኢሳይያስ ደም አይደለም። ወንድሙ እንዳፈሰሰው እንደ አቤል ደም ያለ አይደለም። በቤተ መቅደስ እንደተገደሉ እንደ ዘካርያስ ደም ያለ አይደለም። ይሄ ደም እንደ ዮሐንስ መጥምቅ ደም ያለ ደም አይደለም። ዓለምን የቀደሰ የእግዚአብሔር ልጅ የኢየሱስ ክርስቶስ የሥጋው ቃል ደም ነው። ሞት የሚፈራው ደም በከንፈራችን ላይ አለ። እንኳን ደስ ያላችሁ።